በኢራን የፖለቲካ ታሪክ ውስጥ እጅግ ወሳኝ ስፍራ የሚሰጠው የ1979 እስላማዊ አብዮት 47ኛው ዓመት በዓል በመላ ሀገሪቱ በሚገኙ ከተሞች በደመቀ ሁኔታ ተከብሯል። ይህ በዓል የተከበረው ግን ኢራን በውስጥ ተቃውሞና በውጭ ወታደራዊ ስጋት መካከል ባለችበት እጅግ ፈታኝ ወቅት ላይ መሆኑ ኩነቱን ልዩ ትኩረት እንዲያገኝ አድርጎታል። በአንድ በኩል በቴህራን አዛዲ አደባባይ በመቶ ሺዎች የሚቆጠሩ የመንግስት ደጋፊዎች የአሜሪካና የእስራኤልን ባንዲራዎች እየረገጡና እያቃጠሉ ሞት ለአሜሪካ ሞት ለእስራኤል በሚሉ መፎክሮች አደባባዩን ሲያናውጡት፣ በሌላ በኩል ደግሞ ከሳምንታት በፊት በምጣኔ ሀብት ቀውስና በሰብአዊ መብት ጥሰት ምክንያት በተቀሰቀሰ ተቃውሞ በሺዎች የሚቆጠሩ ዜጎች የተገደሉበት ቁስል ገና አልሻረም። ይህ የሁለት ገጽታ ትዕይንት የኢራንን የአሁኑን እውነታ ቁልጭ አድርጎ የሚያሳይ ነው። በዓሉን አስመልክቶ በቴህራን ጎዳናዎች ላይ የተደረደሩት የኢራን ባለረዥም ርቀት ሚሳኤሎችና ባለፈው ዓመት ከእስራኤል ጋር በተደረገው የ12 ቀናት ጦርነት ተመተው የወደቁ የእስራኤል ድሮኖች ስባሪዎች ኢራን ለጠላቶቿ የምታስተላልፈው ወታደራዊ ዝግጁነት ማሳያ ተደርገው ተወስደዋል። ከወዲያ ደግሞ የእስራኤሉ ጠቅላይ ሚኒስትር በኢራን ላይ ሊሰነዘር ስለሚችለው ጥቃትና የኢራን የሚሳኤል ልማት ላይ አስገዳጅ ስምምነት እንዲደረግ ከትራምፕ ጋር ለመነጋገር ዋሽንግተን ገብተዋል። ከእስራኤል ጋር በአንድነት ሞት ለአሜሪካ በሚል በኢራን አደባባይ መፎክር የሚነገርላት አሜሪካም ተጨማሪ የጦር መርከቦችን ለመላክ እየተዘጋጀች ነው። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በከፍተኛ ውጥረት ውስጥ የተከበረውን የኢራን እስላማዊ አብዮት በዓልና ወቅታዊውን ውጥረት እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ኢራን የ1979ን እስላማዊ አብዮት 47ኛ ዓመት በታላቅ ድምቀት አክብራ ውላለች። ይህ በዓል የተከበረው ግን ሀገሪቱ በታሪኳ አይታው በማታውቀው እጅግ አስቸጋሪና ውጥረት የነገሰበት ወቅት ላይ ነው። በአንድ በኩል ከአሜሪካና ከእስራኤል ጋር ያለው ወታደራዊ ፍጥጫ ወደ ለየለት ጦርነት ሊያመራ በሚችልበት ደረጃ ላይ መድረሱ፣ በሌላ በኩል ደግሞ በሀገር ውስጥ በተቀሰቀሰ ተቃውሞና በምጣኔ ሀብት ውድቀት ሳቢያ መንግስት ከህዝቡ ጋር ያለው ግንኙነት መሻከሩ ለዘንድሮ ክብረ በዓል ልዩ ገጽታ ሰጠውታል። ከዚህ ጋር በተያያዘም በቴህራን አዛዲ አደባባይ የተሰበሰቡ በመቶ ሺዎች የሚቆጠሩ ኢራናውያን ሀገሪቱን ባንዲራና የከፍተኛ መሪዎቻቸውን ምስል እያውለበለቡ ለመንግስት ያላቸውን ታማኝነት ለማሳየት ቢሞክሩም ከበዓሉ ዝግጅት በስተጀርባ ግን የቀጠናዊ ጦርነት ስጋትና የዲፕሎማሲያዊ ሽኩቻው ድባብ በእጅጉ ጎልቶ ታይቷል። ፕሬዝደንት መሱድ ፔዚሽኪያን በአዛዲ አደባባይ ለተሰበሰበው ህዝብ ባደረጉት ንግግርም የአገሪቱን አንድነትና ለጠላቶች የማይበገር ጥንካሬ አጽንኦት ሰጥተዋል። ፕሬዝደንቱ በንግግራቸው ወቅት በሀገር ውስጥ ለተከሰቱ ተቃውሞችና ለመንግስት ድክመቶች ይቅርታ የጠየቁ ሲሆን እኛ የህዝብ አገልጋዮች ነን፣ ከህዝብ ጋር መጋጨት አንፈልግም በማለት የህዝቡን ቅሬታ ለማለዘብ ሞክረዋል። ሆኖም ግን ለተቃውሞ መቀስቀስ የውጭ ኃይሎችን ተንኮልና ፕሮፓጋንዳ ተጠያቂ አድርገዋል። ፕሬዝደንቱ አገራቸው የኒውክሌር መሳሪያ የመታጠቅ ፍላጎት እንደሌላትና ለማንኛውም አይነት ዓለም አቀፍ ፍተሻ ዝግጁ መሆኗን ቢገልጹም በአሜሪካና በአውሮፓ መካከል የተገነባው የጥርጣሬ ከፍተኛ ግንብ ለንግግሩ ስኬታማነት እንቅፋት መሆኑን ገልጸዋል። ኢራን ለአስገዳጅ ጥያቄዎች እጅ አትሰጥም፣ ነገር ግን በቀጠናው ሰላም እንዲሰፍን ከጎረቤት ሀገራት ጋር በሙሉ ኃይላችን ድርድሩን እንቀጥላለን ብለዋል። የዘንድሮው የአብዮት በዓል የኢራንን ወታደራዊ ጡንቻ ለማሳየት እንደ አጋጣሚ ተወስዷል። በቴህራን አውራ ጎዳናዎች ላይ የኢራን ሰራሽ ሚሳኤሎችና ድሮኖች ለእይታ የቀረቡ ሲሆን በተለይም ባለፈው ዓመት ከእስራኤል ጋር በተደረገው የ12 ቀናት ጦርነት ወቅት ተመቱ የተባሉ የእስራኤል ድሮኖች ስብርባሪዎች ለሕዝብ እይታ ቀርበዋል። ሰልፈኞቹ ሞት ለአሜሪካ ይሁን እንዲሁም ሞት ለእስራኤል ይሁን የሚሉ የተለመዱ መፎክሮችን ሲያስተጋቡ የአሜሪካ
የአሜሪካና የእስራኤል ባንዲራዎችን ሲረግጡና ሲያቃጥሉ ታይተዋል። የኢራን መገናኛ ብዙሃን ተቋማት ደግሞ የአሜሪካ ወታደራዊ አዛዦችን ስምና ፎቶግራፍ የያዙ በአሜሪካ ባንዲራ የተሸፈኑ ምናባዊ የሬሳ ሳጥኖችን አሳይተዋል። ከእነዚህም መካከል በአሁኑ ወቅት ከኢራን ጋር በኦማን እየተደራደሩ ያሉት የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ምስል የሚገኝበት የሬሳ ሳጥን መታየቱ ውጥረቱ ምን ያህል ግላዊና ጥልቅ እንደሆነ አመላካሽ ተደርጎ ተወስዷል። ፕሬዝደንት መሱድ ፔዚሽኪያን በአዛዲ አደባባይ ለተሰበሰበው ሕዝብ ባደረጉት ንግግር የሀገሪቱን ጽናት ለማሳየት ሞክረዋል። ፕሬዝደንቱ ኢራን የኒውክሌር ጦር መሳሪያ የመታጠቅ ፍላጎት እንደሌላት በድጋሜ የገለጹ ሲሆን ለየትኛውም አይነት ዓለም አቀፍ ፍተሻ ዝግጁ መሆናቸውንም አጽንኦት ሰጠው ደግመው ደጋግመው እወቁልኝ ብለዋል። ሆኖም ግን በአሜሪካና በአውሮፓ የተገነባው ከፍተኛ የመተማመን ግድግዳ ንግግሩ ፍሬ እንዳያፈራ እያገደው ነው ሲሉ ምዕራባውያንን ዳግም ወንጅለዋል። ፕሬዝደንቱ አክለውም ኢራን ለጥቃት አትንበረከክም፣ ነገር ግን በቀጠናው ሰላምና መረጋጋትን ለማስፈን ከጎረቤት ሀገራት ጋር የምታደርገውን ንግግር በሙሉ አቅሟ ትቀጥላለች ብለዋል። በተለየ ሁኔታም ፕሬዝደንት ፔዚሽኪያን በቅርቡ በሀገሪቱ ውስጥ በተነሳው ተቃውሞ ዙሪያ የመንግስትን ድክመት አምነው ይቅርታ ጠይቀዋል። እኛ የህዝብ አገልጋዮች ነን፣ በዚህ ሂደትም ስህተቶች ሊፈጠሩ ይችላሉ፣ ከህዝብ ጋር ግን ለመጋጨት የምንፈልግ አይደለንም በማለት በምጣኔ ሀብት ውድቀቱና በጸጥታ እርምጃው ለተጎዱ ዜጎች ያላቸውን አጋርነትም ለመግለጽ ሞክረዋል። ይህ በእንዲህ እንዳለ በአሜሪካ በኩል ያለው ወታደራዊ ዝግጁነትና ዛቻ እየተፋፋመ ይገኛል። ፕሬዝደንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ሁለተኛ የአውሮፕላን ተሸካሚ መርከብ ለመላክ እየተዘጋጁ መሆኑን ገልጸዋል። ትራምፕ ወይ ስምምነት ላይ እንደርሳለን፣ አለበለዚያ ግን በጣም ጠንከር ያለ እርምጃ ለመውሰድ እንገደዳለን በማለት ለቴህራን ማስጠንቀቂያ ሰጥተዋል። እንደ ትራምፕ አገላለጽ ማንኛውም ስምምነት የኢራንን የኒውክሌር መርሃ ግብር ብቻ ሳይሆን የባለስቲክ ሚሳኤል ግንባታዋንና ለሽብርተኛ ቡድኖች የምታደርገውን ድጋፍ ማካተት ይኖርበታል። የአሜሪካው ፕሬዝደንት ኢራን ስምምነት ለማድረግ በጣም ትፈልጋለች ብለው ቢያምኑም በንግግር ካልተሳካ ግን ወታደራዊ እርምጃው አማራጭ መሆኑን ደግመው ገልጸዋል። ከዚህ ባሻገርም የኢራን ከፍተኛ ወታደራዊ አዛዦችና ባለስልጣናት ግን ለአሜሪካ ዛቻ ምላሽ ለመስጠት አልዘገዩም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የእኛ ሚሳኤሎች ለድርድር የሚቀርቡ አይደሉም፣ ማንም በእነሱ ላይ ትንሽ እንኳን ጥቃት ሊሰነዝር አይችልም ሲሉ በቁርጠኝነት ተናግረዋል። የኢራን ባህር ኃይል አዛዥ ሻህራም ኢራኒ በበኩላቸው ጠላት የእኛን የረዥም ርቀት ሚሳኤሎች የማለፍ ምኞቱን ይዞ ወደ መቃብር ይወርዳል በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። ይባስ ብሎም የኢራን አብዮታዊ ጥበቃ አዛዥ ረዳት የሆኑት መሐመድ ረዛ ናቅዲ አሜሪካ 12 የአውሮፕላን ተሸካሚ መርከቦችን ይዛ ብትመጣ እንኳን ኢራን ላይ ምንም አይነት ጥቃት የመሰንዘር አቅም እንደሌላትና አሜሪካ ቀድሞውኑ የተሸነፈች ሀገር መሆኗን ገልጸዋል። የፍጥጫው ሌላኛው ወገን የሆነችው እስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ በዋሽንግተን ከፕሬዝደንት ትራምፕ ጋር ወሳኝ ስብሰባ እንዲያደርጉ ወደ አሜሪካ መሄዳቸው ከተዘገበም ሰዓታት ተቆጥረዋል። ኔትንያሁ ከትራምፕ ጋር በሚያደርጉት ቆይታ ኢራን የኒውክሌር መርሃ ግብር ያላቸውን ስጋትና ወታደራዊ አማራጮችን እንደሚወያዩም ተገልጿል። የእስራኤል የስለላ ምንጮች እንደሚሉት ኢራን ባለፈው ዓመት በጦርነት የወደመባትን የሚሳኤል ክምችት መልሳ እያደራጀች ሲሆን በጥቂት ወራት ውስጥ እስከ 2000 የሚደርሱ ባለስቲክ ሚሳኤሎች ሊኖሯት እንደሚችሉ ስጋታቸውን እየገለጹ ይገኛሉ። ኔትንያሁ አሜሪካ ከኢራን ጋር የምታደርገው ማንኛውም ስምምነት የኢራንን ወታደራዊ አቅም ሙሉ በሙሉ የሚያዳክም እንዲሆን እየወተወቱ ነው። ኢራን ለእስራኤል ብቻ ሳይሆን በመካከለኛው ምስራቅ ሰላም ለሚፈልግ ሁሉ ቁጥር 1 ስጋት ነች የሚለው የኔትንያሁ ጽኑ አቋም ነው። በሁለቱ ወገኖች መካከል ያለው ውጥረት በቀጠናው ላይ ሊያስከትል የሚችለው ተጽዕኖም እጅግ አሳሳቢ መሆኑ እየተገለጸ ይገኛል። የኢራን ምክር ቤት አባል የሆኑት ሞሆሰን ረዛኢ
ከአሜሪካ ጋር ጦርነት ከተጀመረ ከእንግዲህ የተኩስ አቁም ስምምነት አይኖርም ሲሉ ተናግረዋል። ሌላው የከፍተኛ መሪው አማካሪ አሊ ሻምካኒ ደግሞ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይወሰንና መላውን ቀጠና እንደሚያዳርሰው አስጠንቅቀዋል። ይህም በዓለም አቀፍ ደረጃ የነዳጅ አቅርቦትና በዓለም ኢኮኖሚ ላይ ከፍተኛ ቀውስ ሊፈጥር እንደሚችል ባለሙያዎች እየገለጹ ይገኛሉ። ውጥረቱን ለማርገብ ኳታርና ኦማን ከፍተኛ ዲፕሎማሲያዊ ጥረት እያደረጉ የሚገኙ ቢሆንም በዋሽንግተንና በቴህራን መካከል ያለው የመተማመን ግንብ ግን አሁንም እንደጸና ነው። በኢራን ውስጥ ያለው የውስጥ ሁኔታም ለውጭ ፖሊሲው ትልቅ ተጽዕኖ ሆኗል። መንግስት በሚሊዮን የሚቆጠር ሕዝብ አደባባይ ወጥቶ አብዮቱን አክብሯል እያለ ቢሆንም በከተሞች ውስጥ ግን ሌሊት ላይ ሞት ላምባገነኑ ይሁን የሚሉ የተቃውሞ ድምጾች ሲሰሙ ማደራቸው ተዘግቧል። ባለፈው የአውሮፓውያን ወር በተካሄደው የተቃውሞ ሰልፍ ወቅትም በመቶዎች የሚቆጠሩ ሰዎች መገደላቸው በሕዝቡ ውስጥ ከፍተኛ ቁጣን ፈጥሯል። የኢራን ሪያል ምንዛሬ ማሽቆልቆልና የዋጋ ግሽበትም ኑሮውን አክብዶታል። ይህ የውስጥ አለመረጋጋት የኢራንን አመራሮች ለድርድር ተጋላጭ ያደርጋቸዋል ወይስ ይበልጥ ወደ ወታደራዊ ግጭት ይገፋፋቸዋል የሚለው የብዙዎች ጥያቄ ሆኖም ቀጥሏል። እናም የ47ኛው የአብዮት በዓል ኢራን በታላቅ መስቀለኛ መንገድ ላይ መቆሟን ያሳየ ክስተት ሆኗል። በአንድ በኩል የአብዮቱን እሴቶች ለማስጠበቅ የሚደረግ ወታደራዊ ትዕይንትና ዛቻ፣ በሌላ በኩል ደግሞ ከባድ ማዕቀቦችና የጦርነት ስጋት አገሪቱን ከበዋታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ አርማዳ ወይም የግዙፍ ጦር መርከቦች ስብስብ ወደ አካባቢው እያመራ መሆኑን ሲናገሩ፣ የኢራን ባለሥልጣናት ደግሞ ሚሳኤሎቻችንን ይዘን ወደ መቃብር እንወርዳለን እያሉ ነው። ይህ የቃላት ጦርነት ወደ ተግባር ከተቀየረ ውጤቱ ለኢራን ብቻ ሳይሆን ለመላው ዓለም አስከፊ ሊሆን ይችላል። ፕሬዝደንት ፔዚሽኪያን እንዳሉት ፍትሕና ነጻነት ፍለጋ የተጀመረው አብዮት አሁን በታላላቅ ኃይሎች የፍላጎት ግጭትና በውስጥ የለውጥ ጥያቄ መካከል ተወጥሮ ይገኛል። የቀጣዮቹ ሳምንታት የዲፕሎማሲያዊ እንቅስቃሴዎች የኢራንንና የቀጠናውን የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። በኳታርና በኦማን የሚደረጉት የድብቅና የይፋ ንግግሮች ስምምነት ላይ ካልተደረሰባቸው የመካከለኛው ምስራቅ ምድር በድጋሜ በባሩድ ጭስ የመሸፈኗ ዕድል ሰፊ ነው። ኢራን በአንድ በኩል ሉዓላዊነቴን አላስደፍርም በሚል ጽኑ አቋም ላይ ብትሆንም በሌላ በኩል ግን የኢኮኖሚ ማዕቀቡን ለማቅለል ስምምነት እንደሚያስፈልጋት ግልጽ ነው። የአብዮቱ በዓል በድምቀት ቢከበርም በኢራናውያን ልብ ውስጥ ግን አሁንም የነገው ቀን ምን ይዞ ይመጣ ይሆን የሚለው ስጋት ንግስናውን እንደቀጠለ ነው። እናም የኢራን እስላማዊ አብዮት 47ኛ ዓመት ክብረ በዓል በታላቅ ወታደራዊ ትዕይንትና በከፍተኛ ፖለቲካዊ ውጥረት ታጅቦ አልፏል። የኢራን አመራሮች ለመላው ዓለም ያስተላለፉት መልእክትም ለመደራደር ዝግጁ ነን፣ ነገር ግን አንንበረከክም የሚል ሲሆን አሜሪካና እስራኤል ግን ከባድ እርምጃ ለመውሰድ ዝግጁ መሆናቸውን በመግለጽ ላይ ናቸው። የፔዚሽኪያን ይቅርታና የሰላም ጥሪ ከጀነራሎቹ የሚሳኤል ዛቻ ጋር ተደባልቆ የኢራንን ውስብስብ ወቅታዊ ሁኔታ ቁልጭ አድርጎ ያሳያል። ዓለም አሁንም ትኩረቱን በቴህራን ዋሽንግተንና ኢየሩሳሌም መካከል ባለው ግብግብ ላይ አድርጎ ውጤቱን እየተጠባበቀ ይገኛል። የዲፕሎማሲው መንገድ ካልተሳካ በመካከለኛው ምስራቅ የሚቀጣጠለው እሳት ለማጥፋት እጅግ አስቸጋሪ እንደሚሆንም አያጠራጠርም። እናም በዚህ ታሪካዊ ወቅት ኢራን የውስጥ አንድነቷን ጠብቃ ከውጭ የሚመጣባትን ጫና እንዴት እንደምትቋቋም የሚታይ ይሆናል። የአብዮቱ በዓል ለደጋፊዎች የጥንካሬ ምንጭ ቢሆንም ለተቃዋሚዎቹ ግን የለውጥ ፍላጎታቸውን የሚያድስ አጋጣሚ ሆኖ አልፏል። ኢራን፣ አሜሪካና እስራኤል በያዙት የከረረ አቋም መካከል የትኛው ወገን ቅድሚያ እጁን ለሰላም እንደሚዘረጋ ወይም ደግሞ ወደ ግጭት እንደሚያመራ የሚታወቀው በሚቀጥሉት ጥቂት ቀናት በዋሽንግተንና በዶሃ በሚደረጉ ወሳኝ ስብሰባዎች ውጤት ላይ ተመስርቶ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኢራን ኢንተርናሽናል፣ አልጀዚራ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።